ሰላም እንደምን አላችሁ የኢትዮ ፕላስ አድማጭ ተመልካቾቻችን እንደምን ቆይታችሁናል? የእስራኤልና የኢራን እንዲሁም የአሜሪካ ጦርነት ዛሬ 19ኛ ቀኑን ሲይዝ በርካታ ጥቃቶችን እያስተናገደ ቀጥሏል። እስራኤል በሁለት ቀናት ብቻ ከፍተኛ 3 የኢራን አመራሮችን መግደሏ ተሰምቷል። ከላሪጃኒ በተጨማሪ ዛሬ የደህንነት ሚኒስትሩም መወገዳቸውን እስራኤል ይፋ አድርጋለች። እስራኤል የኢራን የደህንነት ሚኒስትርን መግደሏን ዛሬ ባወጣችው መግለጫ ተናግራለች። የእስራኤል መከላከያ ሚኒስትር እስራኤል ካትዝ የኢራኑ የደህንነት ሚኒስትር እስማኤል ሀቲብ መገደላቸውን በይፋ ተናግሯል። ካትዝ በመግለጫቸው ላይ ትላንት ሌሊት የኢራን ደህንነት ሚኒስትር እስማኤል ሀቲብ ተወግደዋል ሲሉ ተናግሯል። አሁን ከምንጊዜውም በላይ በቀጠናው ያለው ውጥረት ተባብሶ ቀጥሏል። ኢራን የአጸፋ እርምጃ መውሰዷንም አላቆመችም። በእስራኤል የሚሳኤል ውርጅብኝ ስታዘንብ እንዲሁ በተመሳሳይ ደግሞ በባህረ ሰላጤው ሀገራት ላይም ይህንኑ ጥቃት በማድረስ ቀጥላለች። እስራኤል በአንድ በኩል ከኢራን በሌላ በኩል ደግሞ ከሄዝቦላ ጋር ከፍተኛ የሚባል ጦርነት እያደረገች እንደሆነም በመናገር ነው የምትገኘው። የእስራኤል የመከላከያ ሚኒስትር እስራኤል ካትዝ የኢራኑ የደህንነት ሚኒስትር መወገዳቸውን ነው የተናገሩት። ካትዝ በመግለጫቸው ላይ ትላንት ሌሊት የኢራን ደህንነት ሚኒስትር ሀቲብ ተወግደዋል ነው ያሉት። ኢራን ስለ ሚኒስትሩ መገደል እስካሁን ያለችው ነገር አልተሰማም። ኢስማኤል ሀቲብ የኢራን የደህንነት ሚኒስትር ሆነው የተሾሙት በቀድሞው የሀገሪቱ ፕሬዝዳንት ኢብራሂም ራኢሲ ከ8 ዓመታት በፊት እንደነበረ ዘገባዎች አመላክተዋል። ከሟቹ ጠቅላይ መሪ አያቶላህ አሊ ካሚኒና ከሌሎችም የኢራን ከፍተኛ መሪዎች ጋር እስላማዊ ሕግን ያጠኑ ሲሆን ቀደም ሲል በደህንነት መስሪያ ቤት ውስጥም እንዲሁም በጠቅላይ መሪው ጽሕፈት ቤት ውስጥ በከፍተኛ ኃላፊነት መስራታቸውን ዘገባዎች አመላክተዋል። እስራኤል በቤሩት የሄዝቦላ የፋይናንስ ክንፍን ማጥቃቷንም ገልጻለች። እስራኤል ሌሊቱን በቤሩት በፈጸመችው ጥቃት የሄዝቦላን ጦር በገንዘብ የሚደግፈው የአል ቋርድ አል ሐሳን ንብረቶችን ኢላማ ማድረጓን ነው የገለጸችው። እስራኤል በቤሩት በፈጸመችው ጥቃት ቢያንስ 10 ሰዎች መገደላቸውንና ሌሎች 27 ሰዎች ደግሞ መጎዳታቸውን የሊባኖስ የጤና ሚኒስቴር ያወጣው መግለጫ ያስረዳል። እስራኤል የሄዝቦላ የፋይናንስ ክንፍ ነው ካለችው አል ቋርድ አል ሐሳን በተጨማሪም በደቡባዊ ሊባኖስ የሚገኝ የማዘዣ ጣቢያ መደብደቧንም አስታውቃለች። ማክሰኞ ዕለት እስራኤል ሆን ተብሎ ሰላማዊ ሰዎች መኖሪያ ውስጥ የተቀመጠ የጦር መሳሪያ ማከማቻን መደብደቧንም ገልጻለች። ወደ ሌላው መረጃችን ስናልፍ ደግሞ ከ7ቱ ቁልፍ የኢራን ከፍተኛ ባለስልጣናት መካከል በዚህ ሰዓት 6ቱ ተገድለዋል የሚል መረጃ ወጥቷል። አሜሪካና እስራኤል በኢራን ላይ የሚያካሂዱትን ጥቃት ከጀመሩበት ደቂቃ አንስቶ እስካሁን ድረስ ዋነኛ ኢላማ እያደረጓቸው ያሉት የአገሪቱን ከፍተኛ ፖለቲካዊና ወታደራዊ መሪዎችን መሆናቸው ይታወሳል። በመጀመሪያው ቀን ሁላችንም እንደምናስታውሰው የአገሪቱ ጠቅላይ መሪ የሆኑት አያቶላህ አሊ ካሚኒን ጨምሮ ሌሎች ቁልፍ ባለስልጣናት በጽህፈት ቤታቸውና በመኖሪያቸው ላይ በተፈጸሙ ጥቃቶች መገደላቸው ይታወሳል። ከዚያ በኋላም እንዲሁ ጥቃቶች ቀጥለው በርካታ አመራሮች እየተገደሉ ነው ያሉት። በሀገሪቱ ውስጥ በተለያዩ የስልጣን ደረጃ ላይ የሚገኙ በርካታ ፖለቲካዊና ወታደራዊ ባለስልጣናት ባለፉት ዓመታት ጭምር በእስራኤልና በአሜሪካ መገደላቸውን እናስታውሳለን። አሁን የተከፈተው ጦርነት ደግሞ ሌሎቹን ማለትም ቀሪዎቹን የጥቃት ኢላማ አድርጓቸዋል። በዚህ ሰዓት ኢራን ውስጥ ከሚገኙ 7 ከፍተኛ የፖለቲካዊና ወታደራዊ መሪዎች መካከል 6ቱ የሉም ብለናቸዋል። አሁን ከነዚህ ከ7 ውስጥ ብቸኛው በህይወት ያሉት የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ናቸው ተብሏል። ምናልባትም እስራኤልና አሜሪካ በቀጣይ ፕሬዝዳንቱን መሱድ ፔዜሽኪያንን ኢላማ ሊያደርጓቸው እንደሚችሉ አንዳንድ መረጃዎች እያመላከቱ ነው የሚገኙት። አሁንም ሁኔታዎች አስፈሪ ሆነው ቀጥለዋል። አሜሪካ ከባዱን ቦምብ በኢራን ላይ መጠቀሟን የሚያመላክቱ መረጃዎችም ዛሬ በስፋት ወጥተዋል። ጦርነቱ 3ኛ ሳምንቱን ባገባደደበት በአሁኑ ወቅት አሜሪካ 2270 ኪሎ ግራም የሚመዝነውን ምሽግ ደርማሽ ቦምብ ጥቅም ላይ ማዋ
መዋል እንደጀመረች የተለያዩ ዓለም አቀፍ መገናኛ ብዙሃን በዘገባዎቻቸው እያመላከቱ ነው የሚገኙት። ይህ ቦምብ ከመሬት በታች በተገነቡ ጠንካራ ምሽጎች ውስጥ ያሉ ኢላማዎችን በጥልቀት በመግባት የማውደም ከፍተኛ አቅም እንዳለው ይታመናል። አሁን ጥቅም ላይ መዋሉ ኢራን የደበቀችው ጦር መሳሪያ እንዳለ ጥርጣሬ መኖሩን ያሳያል ይላል የቢቢሲ ዘገባ። የአሜሪካ ጦር በኢራን የባህር ዳርቻ አካባቢ ባሉ የሚሳኤል ማስወንጨፊያዎች ላይ ጥቃት መፈጸሙን ያስታወቀ ቢሆንም የትኛውን አይነት ቦምብ ጥቅም ላይ እንደዋለ ዝርዝር መረጃን አልሰጠም። ነገር ግን ሁለት አይነት ቦምቦች እንዳሉ ይታወቃል። እነሱም በጨረር የሚመራው ጂቢዩ 28 እና አዲሱ ዘመናዊ ጂቢዩ 72 የተባሉት ናቸው። በአሁኑ ጥቃት አዲሱ ቦምብ ጥቅም ላይ ሳይውል እንዳልቀረ ይታመናል። ለ3 ሳምንት ያህል አሜሪካና እስራኤል በኢራን ላይ ያልተቋረጠ የሚሳኤልና የአየር ድብደባዎችን እየፈጸሙ ቢሆንም ኢራንም በበኩሏ ያልተቋረጠ የአጸፋ ጥቃት በእስራኤልና በአሜሪካ አጋሮች ላይ መፈጸሟን ቀጥላለች። ባለፉት ቀናት የኢራን የሚሳኤልና የድሮን ጥቃቶች ተዳክመው ሊቆሙ ይችላሉ ተብሎ ቢታሰብም አሁንም ከኢራን በኩል የሚሰነዘሩት ጥቃቶች በመካከለኛው ምስራቅ ውስጥ ዋነኛ ስጋት ሆነው እንደቀጠሉ ናቸው። ለዚህም ሊሆን ይችላል አሜሪካ ከመሬት በታች ዘልቀው በመግባት የሚያወድሙትን ከባዶቹን ቦምቦች በመጠቀም የኢራንን የሚሳኤልና የድሮን ክምሽቶችን እንዲሁም ማስወንጨፊያዎችን ለመጠቀም የተገደደችው የሚሉ ትንተናዎችም መውጣታቸውን ቀጥለዋል። ከዚህ ባለፈ ዛሬ የተሰማው ሌላኛው ዜና ደግሞ በኢራን ጥቃት የተጎዱ 192 ሰዎች ማለትም እስራኤላውያን ወደ ሆስፒታል መሄዳቸውን እስራኤል ይፋ አድርጋለች። የእስራኤል ጤና ሚኒስቴር ባለፉት 24 ሰዓታት በአንድ ቀን ብቻ ኢራን በፈጸመችው ጥቃት ጉዳት የደረሰባቸው 192 ሰዎች ሆስፒታል መግባታቸውን ነው ይፋ ያደረገችው። ሚኒስቴሩ እንዳስታወቀው ከተጎጆቹ መካከል አራቱ መካከለኛ ጉዳት የደረሰባቸው እንደሆነ ታውቋል። 177 የሚሆኑት ደግሞ ቀላል ጉዳት ያስተናገዱ ሲሆን በሆስፒታል ውስጥ ሕክምና እየወሰዱ እንደሆነም ተነግሯል። ቀሪዎቹ 11 ሰዎች ግን በምን ሁኔታ ላይ እንዳሉ የታወቀ ነገር የለም። የጤና ሚኒስቴር በአጠቃላይ ጦርነቱ ከተጀመረ አንስቶ እስካሁን 3727 ሰዎች ጉዳት ደርሶባቸው የሕክምና ክትትል ማድረጋቸውን ገልጿል። እንግዲህ በመካከለኛው ምስራቅ የተከፈተው ማለትም አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 3ኛ ሳምንቱን ሊያገባድድ ዛሬ ረቡዕ ላይ እንገኛለን። አሁንም ጥቃቶች ተባብሰው እየቀጠሉ እንጂ ምንም የመረጋጋት እንዲሁም የመቀዝቀዝ ሁኔታ እየታየ አይደለም። አንዳንዶች ምናልባት ኢራን በቀጣይ ቀናት እጅ ስትሰጥ አሜሪካና እስራኤልም ግባቸውን ያጠናቅቃሉ፣ ጦርነቱም በይፋ ይዘጋል የሚል መላምታቸውን እያስደመጡ ነው። ነገር ግን ኢራን በፍጹም እጅ መስጠት የሚባል ነገር በእኛ በፐርሻ በኢራናውያን ዘንድ አይታወቅም፣ የለም የሚል አቋማቸውን አሁንም እየተናገሩ ነው የሚገኙት። በእርግጥ ግምታዊ ነገሮችን ለማስቀመጥ አዳጋች ሁኔታ ላይ የምንገኝ ነው የምንመስለው። ምናልባት ግን ጦርነቱ እንግዲህ ፕሬዚዳንት ትራምፕ ከመጀመሩ በፊት 4 አሊያም 5 ሳምንታት ውስጥ ይቋጫል የሚል ግምት ሰጥተው ነበር። እንግዲህ ቀጣይ 4ኛ ሳምንታችን እንይዛለን፣ በመጪው ሳምንት ማለት ነው። ምናልባት ያን ጊዜ ፍጻሜ ያገኝ ይሆን ወይ የሚለውን እንግዲህ ጊዜውን ጠብቆ መናገር ነው የሚቻለው። ከዛ በፊት ግን በዚህ ሰዓት ይቋጫል፣ በዚህ ሰዓት ጦርነቱ ፍጻሜ ያገኛል የሚል ድምዳሜ ላይ ለመድረስ እጅግ አደገኛ ሁኔታ ላይ ነው የምንገኘው። ነገር ግን በሁሉም ወገን በጣም ከፍተኛ የሚባል የሰው የኃይል እንዲሁም ደግሞ የተለያዩ ኪሳራዎች እየተመዘገበ ነው የሚገኘው። ኢትዮፕላስን እየተከታተላችሁ ኢትዮፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር ያደረጋችሁ ስለምታበረታቱና ስለምትደግፉን ከልብ እናመሰግናችኋለን። ነገ በሌላ መረጃ እንጠብቃችኋለን። መልካም ጊዜ